ከማን ጋር እየተነጋገረ ነው ማለት ነው? ስማኝ የሚለው ማንን ነው? እግዚአብሔርን ነው። ስለዚህ እኛም ልክ የቅዱስ ዳዊትን ጸሎት ወስደን ስንጸልይ እንደዚሁም የሌሎችን ቅዱሳን ድርሳናት ስንጸልይ ቀጥታ ከማን ጋራ ነው የምንነጋገረው? ከእግዚአብሔር ጋራ ነው። ስለዚህ ጸሎት ለህይወታችን በጣም አስፈላጊው ጉዳይ ነው። በህይወታችን የፈለገ ያክል ትልቅ ችግር ቢገጥመን ለትልቁ ችግር የመጀመሪያው ትልቁ መፍትሄ ጸሎት ነው፣ መጸለይ ነው። ስለዚህ የጸሎት ህይወት ሊኖረን ያስፈልጋል። ስንጸልይ ደግሞ የግድ ማብዛት አይጠበቅብንም። በአቅማችን ሆኖ ነገር ግን አለማቋረጥ፣ ያችን ጸሎት ሳናቋረጥ መጸለይ፣ ይሄ በጣም ዋጋ አለው። ስለዚህ የቻልነውን ያክል ሳናቋረጥ እንድንጸልይ ያስፈልጋል ማለት ነው። እና እንግዲህ ስንጸልይ ታዲያ ከየት ተነስተን ነው የምንደርሰው፣ የትኛውን የምናስቀድመው የሚለው ደግሞ አስፈላጊ ስለሆነ እሱን ከመጀመሪያው እስከ መጨረሻው ነግራችኋለሁ። እንግዲህ ጸሎት ስንጀምር የምንጀምረው አማትበን በመጀመሪያ እናማትባለን። አአትብ ገጼ ወኩለንታዬ በትምህርተ መስቀል ፊቴንና መላ ሰውነቴን አማትባለሁ ከሚለው እዚች ውዳሴ ማርያም ውስጥ ከሚገኘው ጸሎት ነው ማለት ነው። እና አአትብ ገጼ ካልን በኋላ ቀጣይ ደግሞ አቤቱ እናመሰግንሃለን ወይንም በግዕዙ ነአኩተከ እግዚኦ ወንሴብሐከ የሚለው ማለት ነው። ከሱ ቀጥሎ ማን አለ? አባታችን ሆይ ወይንም በግዕዙ አቡነ ዘበሰማያት፣ እንደዚሁም እመቤታችን ማርያም ሆይ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለው አለ። እንግዲህ እነዚህ ተከታታይ የምንጸልያቸው ነው፣ በመደዳ የምንጸልያቸው። ከዚህ ቀጥሎ ግን በውዳሴ ማርያም ላይ አሁን የምናገኘው ጸሎተ ሃይማኖት ወይንም በአማርኛው ደግሞ የሃይማኖት ጸሎት፣ ሁሉም በፈጠረ በእግዚአብሔር እናምናለን የሚለው ማለት ነው። ነገር ግን እዚህ ጋር ይሄ የሃይማኖት ጸሎት ወይንም በግዕዙ ጸሎተ ሃይማኖት እዚህ ጋር አይጸለይም። ልክ በሰላመ ቅዱስ ገብርኤልን እንዳለፍን ቀጥታ ነው የምንሄደው። ጸሎተ ሃይማኖትን ዘለን ቅዱስ ቅዱስንም እንደዚሁ ዘለን እሰግድን ዘለን የምንሄደው የጋው ነው ስብሐት ለአብ የሚለው ነው። እዚህ ጋር ስርቆት የምንችል ከሆነ ማስረቅ እንችላለን፣ ይሄ ሌሊት የሚወጣበት ምናምን ማለት ነው። እና ካልቻልን ግን ቀጥታ ስብሐት እንላለን ማለት ነው። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። እንግዲህ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ የሚለውን ስንት ጊዜ ነው የምንለው ካልን 3 ጊዜ ነው የሚባለው። 3 ጊዜ መጽሐፉም ያው ይሰራው ይመስለኛል። 3 ጊዜ እንልና ከዚያም በኋላ እንጨርሳለን ስብሐትን። መጨረሻ ላይ ምንድነው የሚለው ያለው ስብሐት ላይ ነሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይተአኩቶ ይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ካልን በኋላ እዚህ ጋር ጸሎት እናደርጋለን። በየጊዜው በየሰዓቱ ጠባቂ መልአክ ታዳጊ ሰማይ ጥናት ተሰጣኝ። እናንተ የታያችሁን እንግዲህ አባቶች እንደዚህ ነው የሚሉት ብዙ ጊዜና እናንተ የምትለምኑትን ልመና ለምናችሁ ጸሎት ታደርጋላችሁ ማለት ነው። ጸሎት ማለት ታሳርጋላችሁ። አሁን እንግዲህ ታሳርጋላችሁ ባልኩ ቁጥር እንድትረዱኝ ታሳርጋላችሁ ማለት አባታችን ሆይ የሚለውን ጸሎት እያስገባችሁ ትጸልያላችሁ ማለት ነው፣ ለመረዳዳት እንዲያመቸን። ከዚህ ቀጥሎ እንግዲህ እዚች ውዳሴ ማርያም ላይ ምንድነው ያለው ጸሎት? ሰላም ለኪ የምትለዋ ናት። በዚሁ አጋጣሚ ሰላም ለኪ የጋው ነው የምትገኘው እያላችሁ ብዙዎቻችሁ ጠይቃችሁ ነበር። እዚያ በቲክቶክ አካውንቴ ሰላም ለኪ የምትገኘው ከስብሐት ቀጥሎ ነው። ጸሎተ እግዝእትነ ማርያም እንደዚሁ ማለት ነው። ነገር ግን እዚህ ጋር አሁን ሰላም ለኪ አንልም። ልክ ስብሐትን ጨርሰን አቡነ ዘበሰማያት በአቡነ ዘበሰማያት ካሰርን በኋላ ካሳረግን በኋላ ቀጥታ የት ነው የምንሄደው? ወደ መዝሙረ ዳዊት ነው። መዝሙረ ዳዊት እንግዲህ መዝሙረ ዳዊት በጣም ከጸሎት ሁሉ ትልቅ ጸሎት የሚጸልየውን ሁሉንም መጸለይ አይጠበቅብንም ጀማሪዎች ከሆንም ማለት ነው። ምክንያቱም ተሰላሽተን ነገ ጠዋት ሳንደግመው እንዳንቀር ማለት ነው። ስለዚህ ጀማሪዎች ከሆናችሁ የመጀመሪያ ቀን ከሆነ አንድ መዝሙር ድገሙ፣ በዚያች አለማምዱት፣ የጸሎት ልምምድ ያድርጉ በዚያ። ከዚያ ደግሞ ስትለምዱ 2 እያላችሁ 5 እያላችሁ ደግሞ በደንብ ስትለምዱ 10 እያላችሁ የዕለቱን የሚጸልየው ሙሉውን መጸለይ ትችላላችሁ ማለት ነው። ነገር ግን አንዳንድ ሰው እንደው በቃ ጸልይ የሚል መንፈስ የሆነ ቀን ይመጣበትና ሁሉንም ልጸልይልና ከዚያ በዚያው ቀን ተሰረሻሽቶ ጸሎት ያቋርጣል ማለት ነው። ይሄ ደግሞ መልካም አይደለምና ጸሎት ጥሩ የሚሆነው ሳናቋርጥ ስንጸልየው ስለሆነ
ሳናቋርጥ እንድንጸልይ ደግሞ የአቅማችንን መጸለይ ያስፈልጋል። እንግዲህ ይሄ ለጀማሪዎች ነው። እንዳጠቃላይ ግን ሰኞ የሚጸለየው መዝሙረ ዳዊት ማን ነው? ማክሰኞስ የሚጸለየው ሐሙስ ማን ነው? ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ የየራሳቸው መዝሙራት አሏቸው። እነማን ናቸው የሚለውን ደግሞ አንድ በአንድ እንመልከት። እንግዲህ ሰኞ የሚጸለየው ማን ነው ካላችሁኝ፣ ከስንት እስከ ስንት ያለው ነው ካላችሁኝ፣ ከመዝሙር 1 እስከ መዝሙር 30 ያለው የሰኞ ጸሎት ነው። ሰኞ የሚጸለይ ነው። በቤተ ክርስቲያንም ይሄ ነው የሚጸለየው ማለት ነው። ከመዝሙር 1 በደንብ አስምርበት። ከመዝሙር 1 እስከ መዝሙር 30 ወይንም የንጉሶችን ስም ከፈለጋችሁ ደግሞ ፍካሬ፣ አድህነኒና አምላኬ ማለት ነው የንጉሶቹ ስም። ይሄ እንግዲህ የሰኞ ጸሎት ነው። አሁን እዚህ ላይ እንግዲህ በየዕለቱ የሚጸለዩትን ካወቃችሁ በኋላ ለምሳሌ አሁን በዛሬው ሰኞ አቅማችሁ የፈቀደውን 10ሩን ደግማችሁ ሌላውን ለመጸለይ ጊዜ ባይኖራችሁ ምንድነው ማድረግ ያለባችሁ? የአሁኑ ሰኞ ከ1 እስከ 10 ያለውን ከጸለያችሁ በቀጣይ በሚመጣው ሰኞ ደግሞ ከ10 እስከ 20 ያለውን መጸለይ ትችላላችሁ። በማክሰኞም በረቡዕም በሐሙስም እንደዚሁ ያልደረሰውን እያዳረሳችሁ ማለት ነው። በቀጣይ ሳምንት ያልደረሰውን በቀጣይ ሳምንት ያልደረሰውን እንደዚህ እያደረጋችሁ መጸለይ ትችላላችሁ። እንግዲህ የሰኞ ጸሎት ከመዝሙር 1 እስከ መዝሙር 30 ነው ብለናል። የማክሰኞስ ካልን ደግሞ የማክሰኞ ጸሎት ከመዝሙር 31 እስከ መዝሙር 60 ያለው ነው። ከመዝሙር 31 እስከ መዝሙር 60 ንጉሶቹ እነማን ናቸው ካላችሁኝ፣ ብፁዓን ከመያፈቅር ለምንት ይዚያር 3 ንጉስ ማለት ነው። የሰኞውም 3 ንጉስ ነው፣ የአሁኑም 3 ንጉስ። እንግዲህ ንጉስ የሚባለው 10 መዝሙር ማለት ነው። 10ሩ መዝሙር አንድ ንጉስ ይባላል። የማክሰኞ ይሄ ነው ማለት ነው። ቀጣይ ደግሞ የረቡዕስ ካልን የረቡዕ መዝሙረ ዳዊት ደግሞ በሮብ ቀን የምንጸልየው ከመዝሙር 61 እስከ መዝሙር 80 ያለው ነው። እነዚህ እንግዲህ የሰኞ 3 ንጉስ፣ የማክሰኞ 3 ንጉስ ነበር። የረቡዕ ግን 2 ንጉስ ነው። ከመዝሙር 61 እስከ መዝሙር 80 ንጉሶቹ እነማን ናቸው ካላችሁኝ፣ አኮኑና እግዚኦ ኩነኔከ የሚባሉት ማለት ነው። እነዚህ ናቸው 20 መዝሙር ማለት ነው። ቀጣይ የሐሙስስ ካልን የሐሙስ ከመዝሙር 81 እስከ መዝሙር 110 ያለው ነው። ከመዝሙር 81 እስከ መዝሙር 110 እነዚህ ስንት ንጉስ ናቸው ስንል 3 ንጉስ ናቸው። የንጉሶቹም ስም ማን ማን ይባላል? እግዚአብሔር ቆመ፣ ይሄይስና ስምዓኒ 30 መዝሙረ ዳዊት ማለት ነው። እነዚህ ናቸው። ቀጣይ እንግዲህ የአርብ ነው። የአርብ ደግሞ ከመዝሙር 111 እስከ መዝሙር 130 ስንት ንጉስ ማለት ነው? 2 ንጉስ። ከመዝሙር 111 እስከ መዝሙር 130 የንጉሱ ስም ማን ይባላል? የንጉሶቹ ስም ብፁዕ ብእሲና ተፈሳይኩ ማለት ነው። በተለይ ደግሞ እነዚህ አሌፋቱ ቤት፣ ጤት፣ ጋሜል ምናምን የሚሉት እዚህ ውስጥ ናቸው ያሉት እነዚህ 22ቱ ማለት ነው። ስለዚህ የአርብ ጸሎት ይሄ ነው ማለት ነው። ቀጣይ የቅዳሜ ነው፣ የቀዳሚት ማለት ነው። የቀዳሚት ጸሎት ከየት እስከ የት ነው ካላችሁኝ፣ ያቆምነው 130 ላይ አይደል? ከመዝሙር 131 እስከ መዝሙር 150 እዚህ ላይ በደንብ ስሙኝ። ከመዝሙር 131 እስከ መዝሙር 150 እና መኃልየ ዘሰሎሞን ከመዝሙር 131 እስከ መዝሙር 150 እንደዚሁም መኃልየ ዘሰሎሞን የሚለውንም ይጨምራል። እንግዲህ መኃልየ ዘሰሎሞንን የምታገኙት በብዙ መዝሙረ ዳዊት ላይ ከነቢያት በኋላ ነው፣ ከነቢያት ቀጥሎ ነው። በመካከል ነቢያት 15ቱ ነቢያት አለ ማለት ነው። 15ቱ ነቢያት ግን የቅዳሜ አይደለም፣ እሱ የሌላ ነው። እዚህ ጋር ሰሎሞንን አልፋችሁ ነው ቅዳሜት ላይ አምጥታችሁ የምትጸልዩት ማለት ነው። ያው እንግዲህ ሰሎሞን ትንሽ ላልተማረ ሰው ሌላ ነገር ይመስላል። ያው አለመጸለይም ትችላላችሁ በነገራችን ላይ በደንብ ምስጢሩ ካልገባችሁ። ምክንያቱም የሆነ የስጋ ነገር የሚመስል ነገር ስላለው ማለት ነው። አርህውኒ እህቴ ስለ ሙሽራና ስለ ሙሽሪት አይነት የሚተነትን ስለሆነ፣ ነገር ግን ምስጢሩ ሌላ ነው። በስጋዊ አይናችን እንዳናየው ከፈለግን ግን አለመጸለይም እንችላለን። የቅዳሚትን አየን።
ቀጣይ እሑድ ነው ሰንበተ ክርስቲያን ማለት ነው። እሑድስ ማንን ነው የምንጸልየው ካልን 15ቱን ነቢያት ነው። 15ቱን ነቢያት ንሴብሖ ብለን ማለት ነው። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለን 15ቱን ነቢያት የምንጸልየው እሑድ ነው ማለት ነው። በጣም ጥሩ እንግዲህ ከሰኞ እስከ እሑድ ያለውን አየን። እንግዲህ አቅማችሁ ካልፈቀደ ያው 10ሩን እየደገማችሁ ቀጣይ ሳምንት ደግሞ ያልደረሰውን 10ሩን መጸለይ እንደምትችሉ ነግሬያችኋለሁ። መጨረሻ ላይ እንግዲህ መዝሙረ ዳዊት ስንጨርስ መጨረሻ ላይ የምንላት ጸሎት አለች። እዚሁ መዝሙረ ዳዊት ላይ ይሰራታል። ምንድናት? እንግዲህ በየመዝሙሩ ስብሐት መዝሙረ ዳዊት በእያንዳንዷ መዝሙር ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እንላለን። መዝሙረ ዳዊት ላይ አልተጻፈም፣ ነገር ግን በእያንዳንዷ መዝሙር እነዚህን እንላለን። አጠቃላይ ለምሳሌ የሰኞን ጸልየን ወይንም የማክሰኞን ጸልየን መዝሙረ ዳዊት ጸልየን ስንጨርስ ግን የምንለው ምንድነው ካላችሁኝ ሰአሊ ለነ ማርያም ምህረተ ወልድኪ ያውፀነ እምአርያም ሰአል ለነ ዳዊት ቅድመ መንበሩ ለጸባኦት ኦ አምላከ ዳዊት እንላለን። እዚህ ጋር አሁን ዳዊት ከጸለየን እዚህ ጋር ኦ አምላከ ዳዊት እንላለን። መዝሙረ ዳዊት ከሆነ የጸለየነው መኃልየ ዘሰሎሞን ከሆነ ደግሞ የጸለየነው ኦ አምላከ ሰሎሞን። እንደዚሁ ደግሞ ነቢያት ከሆነ የጸለይነው 15ቱን ነቢያት ከሆነ የጸለይነው ኦ አምላከ ነቢያት እንላለን። እንልና ኦ አምላከ ዳዊት ወይንም ኦ አምላከ ሰሎሞን ወይንም ኦ አምላከ ነቢያት ካልን በኋላ እቀብ ሕይወተነ ወስራይ ኃጢአተነ አድህነነ እምዕለት እኪት ወባልሃነ እምኩሉ መንሱት ለእለ ወለዱነ በሥጋ ወለለ ሐፀኑነ በጸጋ ወለለ መሃሩነ ቃለ ሃይማኖት ህቡረ ይምሃሮሙ እግዚአብሔር በመንግሥተ ሰማያት ብለን እንግዲህ ኦ እግዚኦ አይርፍ። እንግዲህ የሞተ ዘመድ ካለን እዚህ ጋር አስገብተን ስሙን ኦ እግዚኦ አይርፍ ነፍሰ ገብርከ እከሌ ወንድ ከሆነ፣ ሴት ከሆነች ደግሞ የሞተችው ዘመዳችን ኦ እግዚኦ አይርፍ ነፍሰ አመትከ አጸደ ማርያም ወለተ ማርያም እናስገባለን ስሙንና ከዚያም በኋላ አምላከ ዳዊት ወይ ጠብቀኝ ምናምን ብለን ያው የምንለምነው ልመና ለምነን አቡነ ዘበሰማያት እንላለን ማለት ነው። እዚህ ጋር አሁን እንግዲህ አቡነ ዘበሰማያት ብለን መዝሙረ ዳዊትን ጨረስን። እንግዲህ የመዝሙረ ዳዊት ጸሎት ይህንን ይመስላል ማለት ነው። ስለዚህ መዝሙረ ዳዊትን አብዝታችሁ ኦርቶዶክሳውያን በጣም ጠቃሚ ስለሆነ አብዝታችሁ ጸልዩ። የመዝሙረ ዳዊት ጸሎት እንግዲህ ይህን ይመስላል። አሁን ወደ ቀድሞ ነገራችን ደግሞ እንመለስ። የጋው ነበር የቆምነው ስብሐት ብለን ወደ መዝሙረ ዳዊት አይደል የገባነው? ሰላም ለኪ ላይ ነው። አሁን እዚህ ጋር ሰላም ለኪ እንላለን። ሰላም ለኪ እና ጸሎተ እግዝእትነ ማርያምን እንልና ወደ ውዳሴ ማርያም እንሄዳለን ማለት ነው። እና ውዳሴ ማርያም ስንጀምር የዕለቱን ከመጀመራችን በፊት መግቢያ አለ። የውዳሴ ማርያም መግቢያ ምንድናት? ባረከኒ ወቀድስኒ አንጽህኒ በከመ ባረኪዮ ለኤፍሬም ፍቁርኪ እግዝእትየ ፍትህኒ እማይሰሩ ለሰይጣን እሙ ለመድህን ወለተ ብርሃን። ይችን እንልና ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኞ ከሆነ፣ ሰሉስ ከሆነ በዕለተ ሰሉስ፣ ረቡዕ ከሆነ በዕለተ ረቡዕ፣ ሐሙስ ከሆነ በዕለተ ሐሙስ፣ በዕለተ ዓርብ፣ በዕለተ ቀዳሚት ሰንበት፣ በዕለተ ሰንበተ ክርስቲያን ብለን የዕለቱን ውዳሴ ማርያም እንደግማለን እንጸልያለን ማለት ነው። ከዚያ እንግዲህ ውዳሴ ማርያም ከጨረስን በኋላ ቀጥታ ወዴት ነው የምንሄደው? አቅማችን ከፈቀደ ጊዜ ካለን ማለት ነው ወደ አንቀጸ ብርሃን። አንቀጸ ብርሃን በጣም የሚገርም ጸሎት ነው ከምላችሁ በላይ ከብዙ ነገር የሚጠብቅ ጸሎት ነው። በጣም ከቻላችሁ ጸልዩት እና አንቀጸ ብርሃን እንደግማለን። አንቀጸ ብርሃን ስንጨርስ ምን አለ? ይዌድስዋ መላእክት ማርያም በመንጦላይት ውስጥ ያመሰግኗታል የሚለው ማለት ነው። እሱን እንጨርሳለን ማለት ነው። ልክ ይዌድስዋን ስንጨርስ አሁንም እዚህ ጋር እናሳርጋለን። ምን ብለን ነው የምናሳርገው? ያው የራሳችንን ልመና ይሆናል፣ ምስጋና ይሆናል የምንለውን ብለን አቡነ ዘበሰማያት እንላለን ማለት ነው። አባታችን ሆይ እንላለን። ከዚህ በኋላ እንግዲህ አቅም ካለን መልክዓ ማርያም፣ መልክዓ ኢየሱስ መጸለይ እንችላለን። እንደዚሁም ይህም ብቻ ሳይሆን ድርሳናት፣ ሰኔ ጎልጎታ፣ አርጋኖን የመሳሰሉ ጸሎቶች ሁሉ የሚጸለዩት ከዚህ በኋላ ነው። ከዚህ በፊት ግን ማንኛውንም ጸሎት ይሄኛውን ውዳሴ ማርያምና ዳዊት ሳይደግሙ ማንኛውንም ጸሎት መጸለይ አይቻልም።
ስለዚህ ከዚህ በኋላ ግን የተለያዩ አቅማችን የፈቀዱትን ድርሳናት፣ አርጋኖን፣ ሰዴ፣ ጎልጎታ የመሳሰሉትን ነገሮች መጸለይ እንችላለን ማለት ነው። አሁን እነሱን ጸልየን ካበቃን በኋላ ወይንም አቅማችን ካልፈቀደም ይወድስዋ ብለን ጸሎት አድርገን ካበቃን በኋላ ወዴት እንመለሳለን? ቀድሞ መጀመሪያ ላይ የተው ነው የሃይማኖት ጸሎት የሚለው ጋር እዚህ ጋር አቡነ ዘበሰማያት አስረናል። አሁን እንመለስና ስብሐት ለእግዚአብሔር ኪያነ ዘፈጠረ ከምናምን እኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ እንልና ጸሎት ሃይማኖት እንጸልያለን። የሃይማኖት ጸሎት የሚለው ማለት ነው። ጸሎት ሃይማኖትን ስንጨርስ ቅዱስ ቅዱስ ከዚያ ምን አለ? እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ። እንግዲህ እሰግድ የሚባለው እየሰገዱ ነው የሚባለውን 3 ጊዜ ነው። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እያልን 3 ጊዜ እንልና መጨረሻ ላይ እንግዲህ መስቀል ኃይልነ የሚላለን። መስቀል ኃይልነ ስንል እናማትባለን። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክዱ ንሕነሰ አመነ ወእለ አመነ በኃይለ መስቀሉ ድህነ እንልና ጊዜ በኃይለ መስቀል ኃይለ አጋንንትን አውድቅልኝ ወልታ ጋሻ መከታ ጥላ ከለላ ሆነይ ብለን ያው የምንጸልየው የራሳችንን ልመና ለምነን እዚህ ጋር አቡነ ዘበሰማያት እናስራለን ማለት ነው። ከዚያ ከዚህ በኋላ እንግዲህ የጸሎት ሂደቱ አለቀ ማለት ነው። መጨረሻ ላይ ምን እንላለን? ጸጋዛ ወይንም በአማርኛ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት፣ የመብርሃን አማላጅነት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት፣ የኃይላን መላእክት፣ የአበው ቀደምት ልጃቸው ጸሎታ